መታደስ ምዕራፍ 4 ቀላል ማድረግ። በዝግታ ተጓዝ፣ ወደ ኋላ ግን እንዳትመለስ። በፍሎሪዳ ዩኒቨርሲቲ መምህር የሆነው ፕሮፌሰር ጄሪ ኦልማንስ ለማስተማር ክፍል ውስጥ በገባበት የመጀመሪያ ቀኑ የፊልም ፎቶግራፊ ተማሪዎች በሁለት ቡድን ከፈላቸው። በግራ በኩል ያለውን ቡድን የብዛት ቡድን ወይም ኳንቲቲ ግሩፕ እንደሚባልና የቡድኑ አባላት ተማሪዎች ውጤት የሚሰጣቸውን በሚሰሩት ስራ መጠን እንደሆነ ነገራቸው። በትምህርቱ የመጨረሻ ቀን ተማሪዎቹ ያመጧቸውን ፎቶዎች እንደሚቆጥርና 100 ፎቶዎችን ያመጡ ተማሪዎች ኤ፣ 90 ፎቶዎችን ያመጡ ተማሪዎች ቢ፣ 80 ፎቶዎችን ያመጡ ተማሪዎች ሲ ወዘተ እያለ ውጤት እንደሚሰጣቸው ነገራቸው። በቀኝ በኩል ባለው ቡድን ውስጥ የተካተቱ ተማሪዎች ደግሞ ጥራት ቡድን ወይም ኳሊቲ ግሩፕ እንደሚባሉ፣ ውጤት የሚሰጣቸውን በሰሯቸው ስራዎች ጥራት መሰረት እንደሆነ አስረዳቸው። በሴሚስተር ውስጥ ማምጣት የሚጠበቅባቸው ፎቶዎች አንድ ብቻ ነው። ኤ ለማግኘት ግን ያመጡት ፎቶ ወደ ፍጹምነት የተጠጋ ጥራት ያለው መሆን አለበት። ሴሚስተሩ ሲያልቅ ፕሮፌሰሩ ያየውን ነገር ማመን አልቻለም። ሁሉም ጥራት ያላቸው ፎቶዎች የመጡት በብዛት ቡድኑ አባላት ተማሪዎች ነበር። እነዚህ ተማሪዎች በሴሚስተሩ በሙሉ የተለያዩ ፎቶ የማንሳት ክህሎት እየሞከሩ በርካታ ፎቶዎች እያነሱ ከስህተታቸው ለመማር እየጣሩ ነበር። እናም 100 ፎቶዎችን በማሰባሰብ ሂደት ውስጥ ክህሎቶቻቸውን አዳበሩ። የጥራት ቡድን አባላቱ ግን ቁጭ ብለው ስለ ፍጹምነት እያሰላሰሉና እየተጨነቁ ነበር ያሳልፉት። በስተመጨረሻ በተግባር ካልተረጋገጡ ቲዎሪዎች ከመካከለኛ ፎቶዎች አልተገኙም ነበር። ለአንድ ለውጥ የተሻለውን መንገድ በመፈለግ ውስጥ እየተጨነቁ ጊዜ መፍጀት ቀላል ነው። ክብደት ቶሎ ለመቀነስ የሚሆን መንገድ፣ ጡንቻ በፍጥነት ለማዳበር የሚሆን መንገድ፣ ጥሩ ጸሐፊ ለመሆን የሚያበቃ መንገድ ወዘተ እያሰላሰሉ መጨነቅ በተግባር ያልቀመስነውን የተሻለ ስልት ማብሰልሰል ይቀናናል። ቮልቴር እንዳለው ምርጡ ነገር የጥሩ ነገር ጠላት ነው። እኔ ይህንን ነገር እንቅስቃሴ ሞሽን ውስጥ እና በተግባር አክሽን ውስጥ የመሆን ልዩነት እለዋለሁ። እነዚህ ሁለት ሀሳቦች ተመሳሳይ ይመስላሉ፣ ነገር ግን አይደሉም። እንቅስቃሴ ውስጥ ስትሆን ገና እያቀድክ ስልቶች እየነደፍክና እየተማርክ ነው። ተግባር ውጤት የሚያመጣ ባህሪም አይነት ነው። መጽሐፍ ለምትፈልገው አርቲክል 20 ሀሳቦችን ባደራጀህ ይህ እንቅስቃሴ ወይም ሞሽን ነው። ቁጭ ብዬ አርቲክሉን ስጽፍ ግን ተግባር ይሆናል። የተሻለ የአመጋገብ ስልትን ከብዙ መረጃዎች አጥንቼ ባጠናቅር ይህ እንቅስቃሴ ነው። በዚህ እቅድ መሰረት መመገብ ሲጀምር ደግሞ ተግባር ይባላል። አንዳንድ ጊዜ እንቅስቃሴ ጠቃሚ ነው። እንቅስቃሴ በራሱ ግን ምንም ውጤት አያመጣም። ምን ያህል ጊዜም የግል አሰልጣኝ እየሄድክ ብታናገር ይህ እንቅስቃሴ የሰውነት ቅርጽህን አያስተካክለውም። የምትፈልገውንም ውጤት የሚያመጣልህ ተግባር ብቻ ነው። እንቅስቃሴ ውጤት የማያመጣ ከሆነ ግን ለምን እናደርገዋለን? አንዳንድ ጊዜ እቅድ ለማውጣት ወይም ለመማር ስለምንፈልግ በእንቅስቃሴ ውስጥ እናልፋለን። ከዚህ የበለጠ ሁኔታ ብዙውን ጊዜ እንቅስቃሴ የምናደርገው ግን የመውደቅን አደጋ ሳንወስድ ለውጥ እያመጣን እንዲመስለን ስለሚያደርገን ነው። ብዙዎቻችን ትችትን በማስወገድ የተካንን ነን። መውደቅ ወይም በህዝብ መተቸት ጥሩ ስሜት የለውም። ስለዚህ ይህ ሊሆን የሚችልባቸውን እድሎች ማስወገድ እንመርጣለን። ወደ ተግባር ከመሄድ ይልቅ እንቅስቃሴ ውስጥ የምንቆየው ለዚህ ነው፣ ውድቀትን ለማዘግየት። በእንቅስቃሴ ውስጥ ሆኖ ለውጥ እያመጡ እንደሆነ ራስን ማሳመን ቀላል ነው። ደንበኛ ሊሆኑልኝ ከሚችሉ 3 ሰዎች ጋር ተነጋግሬያለሁ። ይህ ጥሩ ነው። በትክክለኛው አቅጣጫ እየተጓዝኩ ነው ወይም መጻፍ ስለምፈልገው መጽሐፍ አንዳንድ ሀሳቦች አሰላስያለሁ። ጥሩ እየሄድኩ ነው አይነት አባባሎችን የምንልባቸው ጊዜያት ብዙ ናቸው። እንቅስቃሴ ነገሮችን እየሰራን እንደሆነ እንዲሰማን ያደርጉናል። በእውነታው ግን እንቅስቃሴ ውስጥ እስካለን ድረስ ለመስራት እየተዘጋጀህ ብቻ ነው። ስለዚህ ዝግጅት ዛሬ ነገ ማለት ወደ መሆን ተቀይሮብህ ከሆነ የሆነ ነገር ማድረግ አለብህ። ሁልጊዜ እያቀድክ መኖር የለብህም። ወደ ተግባር መሄድ ያስፈልግሃል። አንድን ልማድ ማዳበር ከፈለግ ቁልፉ መደጋገም ነው እንጂ ፍጹምነት አይደለም። የአዲሱ ልማድህ እያንዳንዱ ዝርዝር ሁኔታ መሳል አይጠበቅብህም። የሚጠበቅብህ መሞከርና መተግበር ነው። ይህ የሶስተኛው የባህሪ ለውጥ ህግ የመጀመሪያ ትምህርት ነው። ጅማሮውን ማግኘት አለብህ። አዲስ ልማድ ማዳበር ምን ያህል ጊዜ ይወስዳል?
የልማድ ግንባታ ባህሪ በድግግሞሽ የተነሳ የበለጠ አውቶማቲክ የሚሆንበት ሂደት ነው። አንድን ነገር የበለጠ በደጋገምከው ቁጥር አእምሮህ በዚህ ተግባር ዙሪያ ያለውን ብቃት ከፍ በሚያደርግ መልኩ አወቃቀሩን ይቀይራል። ኒውሮ ሳይንቲስቶች ይህን ነገር የረዥም ጊዜ የነርቭ አቅም መጨመር ይሉታል። ይህም አእምሯችን የቅርብ ጊዜ ተግባራትን ተመርኩዞ የሚጨምር የነርቮች ትስስሮች ነው። በእያንዳንዷ ድግግሞሽ መጠን የህዋስ ለህዋስ መልእክት ቅብብሎች ይጨምርና የነርቭ ትስስሮችም ይጠብቃሉ። ለመጀመሪያ ጊዜ በኒውሮ ሳይንቲስቱ በኖላርድ ሄቭ በ1949 የተብራራው ይህ ሁኔታ በብዛት በሄቭ ህግ ተብሎ ነው የሚታወቀው። ልማድን መደጋገም በአእምሯችን ውስጥ ግልጽ የሆነ አካላዊ ለውጥ እንዲፈጠር ያደርጋል። ለምሳሌ ሙዚቀኞች ቫዮሊን እና ጊታር ለመጫወት እንደሚያስፈልጉት ላሉ እንቅስቃሴዎች ወሳኝ የሆነውና ሰለብረም የሚባለው የአእምሯችን ክፍል ሙዚቀኛ ካልሆነ ሰዎች በተለየ መልኩ ሰፋ ያለ ነው። የሂሳብ ሰዎች ደግሞ ፓሪታል ሌቡሌ የሚባለው የአእምሯችን ክፍል የውስጠኛው ገጽ ላይ እጥ የሚመስል ግራጫ ነገር ይኖራቸዋል። ይህም ለስሌትና ለማውጣት ማውረድ የሚጠቅም ክፍል ነው። የዛች ግራጫ ነገር መጠን የሚወሰነው ደግሞ ሰውየው በዘርፉ የሚያጠፋው ጊዜና መጠን ነው። ረዥም ጊዜ በሂሳባዊ ስሌት ላይ እድሜውን ያሳለፈ ሰው የሚኖረው ይህ ምልክት ትልቅ ይሆናል። በሳይንቲስቶች በለንደን ውስጥ ያሉ የታክሲ ሹፌሮች አእምሮ ሲያጠኑ ያገኙት ደግሞ በጠፈርተኝነት ውስጥ ከፍተኛ ስራ ያለው ሂፖካምፐስ የተባለው የአእምሮ ክፍል ታክሲ ከማይነዱ ሰዎች የበለጠ ሰፊ እንደሆነ ነው። በጣም አስገራሚው ነገር ደግሞ ሹፌሮቹ ስራ ሲያቆሙ ይህን የአእምሮ ክፍል መጠኑ ተነክሶ የሚቀንስ መሆኑ ነው። በየጊዜው ለማድረግ የአካል እንቅስቃሴ ምላሽ እንደሚሰጥ የሰውነት ጡንቻ የአእምሯችን የተለያዩ ክፍሎችም እንደየተግባራቸው እንደሚያገኙት መረጃ ምላሽ ይሰጣሉ። በእርግጥ ልማድን በመፍጠር ውስጥ መደጋገም ያለው ጠቀሜታ የታወቀው የኒውሮ ሳይንቲስቶች እንደዚህ አይነት ነገሮችን ማጥናት ከመጀመራቸው በፊት ነው። እንግሊዛዊ ፈላስፋ ጆርጅ ኢንች ሉዊስ እንዲህ ብሎ ነበር። አዲስ ቋንቋ መማር፣ አዲስ ሙዚቃ መሳሪያ መጫወት ወይም አንድን ያልተለመደ እንቅስቃሴ ማድረግ ከባድ የመሆን ስሜት አለው። ምክንያቱም እነዚህ አይነት አዳዲስ ስሜቶች የሚያልፉባቸው መንገዶች በሚገባ አልተዘጋጁም። በተደጋጋሚነት ባለው መልኩ ሲሞክር ግን ድግግሞሹ መንገድ ይከፍታል። ከባድነቱ እየጠፋ ተግባሩ ደግሞ አእምሮ ሌላ ስራ በያዘበት ወቅት እንኳን የሚተገብረው አውቶማቲክ እየሆነ ይሄዳል። እናም በዚህ ጉዳይ ላይ የጋራ ስሜትና ሳይንስ ይስማማሉ። ድግግሞሽ የለውጥ አይነት ነው። አንድን ተግባር በደጋገምክ ጊዜ ሁሉ በዚያ ተግባር ጋር የተያያዘውን የነርቭ ትስስሮች እየለኮስክ ነው። ስለሆነም ድግግሞሽ አንድን ልማድ በማተም ውስጥ አስፈላጊ ከሆኑት ሂደቶች መካከል አንዱ ነው። ለዚህም ነው ስለ ምርጥ ፎቶ ጽንሰ ሀሳብ ሲያውጠነጥኑ ከቆዩ ተማሪዎች በላይ ብዙ ፎቶዎች ሲያነሱ የነበሩት ተማሪዎች ብዙ ጥሩ ፎቶዎችን ማምጣት የቻሉት። የመጀመሪያው ቡድን እንቅስቃሴዎች ውስጥ ሁለተኛው ቡድን ግን ተግባር ውስጥ ነበሩ። ሁሉም ልማዶች የሚያልፉት በተመሳሳይ መንገድ ነው። በጥረት ከመተግበር አውቶማቲክ ባህሪ እስከ መፍጠር የሚያደርስ ተመሳሳይ መንገድ ያልፋሉ። ይህም አውቶማቲክ የመሆን ሂደት ይባላል። አውቶማቲክ የመሆን ሂደት ማለት እያንዳንዷ ሂደት ማሰብ ሳያስፈልግ አንድን ባህሪ የመተግበር ችሎታ ነው። ይህ የሚሆነው ደግሞ ጉዳዩን ንቁ ያልሆነው አእምሮ ሲቆጣጠረው ነው። ከታች ባለው ግራፍ ደግሞ በየቀኑ የ10 ደቂቃ የእግር ጉዞ የማድረግን ልማድ የአውቶማቲክነት ሂደት ምን እንደሚመስል ሳይንቲስቶች የደረሱበትን በምስል እናያለን። በቻርቱ ላይ ያሉት ቅርጻ ቅርጾች ሳይንቲስቶቹ የመማር መታጠፊያዎች ይሏቸዋል። እነዚህም ስለ ባህሪ ለውጥ አንድ ጠቀሜታ መረጃ ይሰጡናል። ይኸውም ልማድ የሚፈጠረው በድግግሞሽ ብዛት እንጂ በጊዜ ብዛት አለመሆኑ ነው። ከዚህ ጋር በተያያዘ በተደጋጋሚ የምንሰማው አንድ ጥያቄ አለ። ይህም አዲስ ልማድን ለመፍጠር ምን ያህል ጊዜ ይወስዳል የሚል ነው። ጥያቄው መሆን የነበረበት ግን አንድን ልማድ ለመፍጠር ምን ያህል ድግግሞሽ ይፈልጋል የሚል ነበር። ይህኛው ጥያቄ አንድን ባህሪ አውቶማቲክ ልማድ እስኪሆን ለምን ያህል ጊዜ መደጋገም አለበት የሚለው የሚጠይቅ ነው። ልማድ ከመፍጠር ጋር በተያያዘ በሂደት ውስጥ ስለሚያስፈልገው ጊዜ ተአምር የሆነ ነገር የለም። 21 ቀናት፣ 30 ቀናት ወይም 300 ቀናት መሆኑ ትርጉም የለውም። ዋናው ወሳኝነት ያለው ነገር ያንን ባህሪ የምትደጋግምበት የድግግሞሽ ብዛት ነው። የሆነን ነገር በ30 ቀናት ውስጥ 2 ጊዜ ብቻ ልታደርግ ትችላለህ። በወር ውስጥ 200 ጊዜም ልታደርገው ትችላለህ። እናም ለውጥ የሚፈጥረው የድግግሞሹ መጠን ነው። አሁን ያሉ ልማዶች የተገነቡት በመቶዎች ምናልባትም በሺዎች በሚቆጠሩ ድግግሞሾች ነው። አዲስ ልማድ ተመሳሳይ ድግግሞሾችን ይፈልጋል። ባህሪ በአእምሮ ውስጥ በጽኑ እስኪታተምና የልማድን መስመር እስኪያልፍ ድረስ ውጤታማ የሆኑ በርካታ ሙከራዎችን ማስተባበር አለብህ። በተግባር ግን አንድ ባህሪ አውቶማቲክ ለመሆን የሚፈጅበት ጊዜ ብዙም ወሳኝነት የለውም።
ዋናው ነገር ለውጥ ለማምጣት ማድረግ ያለብህ ነገር ማድረግ ነው። ተግባሩ ሙሉ በሙሉ አውቶማቲክ መሆን አለመሆኑ የጎላ ጥቅም የለውም። ልማድን ለማዳበር መጀመሪያ እየደጋገምክ መተግበር ወይም ፕራክቲስ ማድረግ አለብህ። ደጋግሞ ለመተግበር ለመለማመድ የተሻለው መንገድ ደግሞ ሶስተኛው የባህሪ ለውጥ ህግ መከተል ነው። ቀላል ማድረግ። ቀላል ማድረግ እንዴት እንደሚቻል በተከታዮቹ ምዕራፎች እናያለን። ማጠቃለያ። ሶስተኛው የባህሪ ለውጥ ህግ ቀላል ማድረግ ነው። ውጤታማ የመማር ሂደት ማቀድ ሳይሆን በተግባር መለማመድ ነው። ወደ ተግባር መግባት ላይ እንጂ እንቅስቃሴ ውስጥ መሆን ላይ አታተኩር። ልማድ ምስረታ አንድ ባህሪ በድግግሞሽ ውስጥ አልፎ የበለጠ አውቶማቲክ ልማድ የሚሆንበት መንገድ ነው። ልማድን በመገንባት ውስጥ ያሳለፍከው ጊዜ ባህሪውን የምትደጋግምበትን የድግግሞሽ መጠን ያህል ወሳኝነት የለውም። የትንሽ ጥረት ህግ። የአንትሮፖሎጂ እና የስነ ህይወት ባለሙያ የሆነው ያሬድ ዲሞንድገንስ ጄምስ ኤንድ ስቲል በተሰኘው የሽልማት አሸናፊ በሆነው መጽሐፍ ውስጥ አንድ ቀላል አረፍተ ነገር አስቀምጧል። አረፍተ ነገሩም የተለያዩ አህጉራት የተለያየ ቅርጽ አላቸው የሚል ነው። በመጀመሪያ እይታ አረፍተ ነገሩ ፍጹምና ግልጽ ብዙም ጥቅም የሌለው ይመስላል። በደንብ ሲታይ ግን በሰው ልጅ ባህሪ ላይ ጉልህ ተጽዕኖ እንዳለው መረዳት ይቻላል። የአሜሪካዎቹ የሰሜን አሜሪካና የደቡብ አሜሪካ ዋና አክሰስ የሚካሄደው ከሰሜን ወደ ደቡብ ነው። ይህም የሰሜንና የደቡብ አሜሪካ ግዝፈት ላንድ ማስ ሰፊና ወፍራም ከመሆን ይልቅ ቀጭንና ረጅም እንዲሆን አድርጎታል። የአፍሪካ ሁኔታም ተመሳሳይ ነው። በሌላ መልኩ ደግሞ አውሮፓ፣ የኢሲያና የመካከለኛው የምስራቅ ግዝፈት ላንድ ማስ የእነዚህ ተቃራኒ የምስራቅ ምዕራብ ይዘት ያለው ነው። እንደ ዲሞንድ አባባል ይህ ቅርጽ ልዩነት ለረጅም ዘመናት በግብርና መስፋፋት ላይ ከፍተኛ ተጽዕኖ አሳድሯል። ግብርና በዓለም ላይ መስፋፋት ሲጀምር ገበሬዎች በሰሜን በደቡብ ከመስፋት ይልቅ በምስራቅ በምዕራብ መስፋት ይቀላቸው ነበር። ይህ የሆነበት ዋነኛ ምክንያት ደግሞ ተመሳሳይ ከፍታ ወይም አቲቲዩድ ያላቸው ቦታዎች ተመሳሳይ የአየር ሁኔታ፣ ተመሳሳይ ፀሐይ፣ ተመሳሳይ ዝናብና ተመሳሳይ የወቅቶች መቀያየር ያላቸው በመሆኑ ነው። እነዚህ ሁኔታዎች በአንድ ላይ በአውሮፓና በኢሲያ ያሉ ገበሬዎች ሰብሎችን ማላመድና ከፈረንሳይ እስከ ቻይና ባለው የተዘረጋ መሬት ማሳደግ እንዲችሉ አድርጓቸዋል። በንጽጽር ከምስራቅ ምዕራብ ሲጓዝ የሚገጥመን የአየር ንብረት ልዩነት ይልቅ ከሰሜን ወደ ደቡብ ስንጓዝ የምናየው የአየር ንብረት ልዩነት ይበልጣል። በካናዳ በፍሎሪዳ መካከል ያለው የአየር ልዩነት አስበው። በዓለም ላይ አንደኛ የምትባል የተዋጣልህ ገበሬ ልትሆን ትችላለህ። ይህ ጉብዝናህ ግን የፍሎሪዳን ብርቱካን በካናዳ ማሳደግ እንድትችል አያደርግህም። በዚህ በበጋ ወቅት በረዶ የአፈር ምትክ ይሆንልሃል። በሰሜን በደቡብ መስመር አዝመራዎችን ለማስፋት ገበሬዎች አየር በተቀያየረ ቁጥር ለየቦታው የሚስማሙ ዝርያዎች ሊኖራቸው ይገባል። በዚህ የተነሳ ግብርና በአሜሪካ ሰሜን ደቡብ በተስፋፋበት ፍጥነት እስከ 2 እስከ 3 እጥፍ በሚሆን ፍጥነት በአውሮፓና በኢሲያ ተስፋፍቷል። ይህች ትንሽ ልዩነት በረጅም ጊዜ ሂደት ውስጥ ትልቅ ልዩነት መፍጠር ቻለች። የምግብ ሰብሎች እንደ ልብ በመመረታቸው የህዝብ ቁጥር በፍጥነት እንዲጨምር አደረገ። ህዝቡ እየበዛ በሄደ ቁጥር ደግሞ አካባቢዎቹ በቴክኖሎጂ እድገትና በውትድርናው ዘርፍ እየተመነደጉ ሄዱ። በዚህ መልኩ በጥቂት መጠን የጀመረችው ልዩነት ትልቅ ትርጉም ያላቸው መለያየቶችን አመጣች። ይህ የግብርና መስፋፋት ለሶስተኛው የባህሪ ለውጥ ህግ ዓለም አቀፍ ምሳሌ መስጠት የቻለ ነው። የተለመደው አስተሳሰብ ለባህሪ ለውጥ ወሳኝ የሆነው ነገር ተነሳሽነት እንደሆነ ነው። ምናልባት አንድ ነገር ለማድረግ እውነተኛ ፍላጎት ካለ ታሳካዋለህ የሚል። እውነታው ግን እውነተኛ ተነሳሽነት ሰነፍ ለመሆንና የተመቸን ነገር ብቻ ለማድረግ ነው። ይህ የሞኝ ንግግር ሊመስል ይችላል፣ ግን እውነት ነው። ኃይል ኢነርጂ እንቁ ነገር ነው። አእምሯችን ደግሞ እድሉን ባገኘው ቁጥር ዝም ብሎ ይቀይረዋል። ትንሽ ድካም ብቻ የሚፈልገውን ነገር መከተል የሰው ልጅ ተፈጥሮ ነው። ሰዎች ከሁለት ተመሳሳይ ነገሮች መካከል ሲመርጡ የሚመርጡት ትንሽ ድካም የሚጠይቀውን ነው። ለምሳሌ ቅድም ባየነው ሁኔታ ግብርናን ከሰሜን ወደ ደቡብ ከማስፋት አንጻር ከምስራቅ ወደ ደቡብ ማስፋት የሚጠይቀው ድካም ያነሰ ነው። በመምረጥ ሂደት ውስጥ ልናደርጋቸው ከምንችላቸው በርካታ ተግባራት መካከል ጎልቶ የሚታየው ዝቅተኛ ድካም የሚፈልገው ነገር መለየት ነው። በተፈጥሯችን ተነሳሽነታችንን ቀላል የሆነው ነገር ለመስራት ነው። እያንዳንዳቸው ተግባራት የሆነ ያህል ኃይል ይፈልጋሉ። አንድ ተግባር የሚፈልገው ኃይል ከፍ እያለ በሄደ ቁጥር የመከናወን እድሉ እየቀጨጨ ይሄዳል። ዓላማህ በቀን 100 ፑሻፕን መስራት ከሆነ ይህ ብዙ ጉልበት የሚፈልግ ተግባር ነው። በመጀመሪያ አካባቢ ከፍተኛ ተነሳሽነትና ፍላጎት ስለሚኖርህ በወኔ ትጀምራቸዋለህ። ከጥቂት ቀናት በኋላ ግን ይህ ወኔህ መትነኑ አይቀርም። በሌላ ሁኔታ ግን በቀን 1 ፑሽ-አፕ መስራት ምንም ኃይል አይፈልግም የሚል ተግባር ነው። በዚህ ደረጃ ቀላል የሆነን ተግባር ደግሞ ጀምረህ እንድታቋርጥ የሚያደርግህ ፈተና አይኖርም። ትጀምራለህ፣ በቀላሉ መቀጠል ትችላለህ።
በየቀኑ የምታደርጋቸውን ነገሮች አስብ። ምን ያህል በውስን ተነሳሽነት የሚሰሩ ነገሮች እንደሆኑ ታያለህ። ስልክ እንደመነካካት፣ ቴሌቪዥን እንደማየትና ማህበራዊ ሚዲያ እንደመጠቀም ያሉ ልማዶች ብዙ ጊዜህን የሚወስዱብህ ያለምንም ጥረት በሚባል ደረጃ ሊሰሩ የሚችሉ ነገሮች በመሆናቸው ነው። በተጨባጭ ልማዶቻችን የምንፈልጋቸው ነገሮችን ስናደርግ የምናልፋቸው መሰናክሎች ናቸው ማለት እንችላለን። የተስተካከለ ሰውነት እንዲኖርህ የምትፈልግ ከሆነ እንቅስቃሴ የመስራት እንቅፋትን ማለፍ አለብህ። የተረጋጋ ስሜት እንዲኖርህ የምትፈልግ ከሆነ ሜዲቴት ማድረግ አለብህ ወዘተ። የምንፈልገው ነገር ልማዱ ራሱ አይደለም። የምንፈልገው ነገር ልማዱ የሚያስገኝልን ውጤት ነው። አንድ ልማድ ከባድ ከሆነብህ መሰናክሉ ከባድ ከሆነ ማለት ነው። በአንተና በምትፈልገው ውጤት መካከል ከፍተኛ ግጭት ይኖራል ማለት ነው። የምትወደው በመሰለህ ጊዜም ጭምር መተግበር ትችል ዘንድ ልማዶችህ ቀላል ማድረግ ያለብህ ለዚህ ነው። ጥሩ ልማዶችን ለመተግበር ምቹ ባደረግካቸው ቁጥር ስትደጋግማቸው ቀላል ይሆኑልሃል። ተቃራኒውን እያደረግ በምትመልስበት ቅጽበት እንደተባለው ሁላችንም እንዲህ ሰነፍ ከሆንን እንደ ልጅ ማሳደግና ቢዝነስ እንደመመስረት ያሉ ከባባድ ነገሮች እንዴት ነው የምንሰራው? ከባባድ ነገሮች መስራት መቻል እሙን ነው። ችግሩ ግን አንዳንድ ቀን ይህን ከባድ ስራ እየሰራህ እንደሆነ ቢሰማህ፣ አንዳንድ ቀን ደግሞ ተስፋ እስከ መቁረጥ ድረስ ሊሰማህ መቻሉ ነው። ህይወት በተፈጥሮ የምትወረውርብህን መሰናክሎች ለመውጣት ይቻልህ ዘንድ በከባባድ ጊዜያት ወቅት በአንተ በኩል የሚሰሩ በርካታ ነገሮችን በቻልከው መጠን ማለፍ አለብህ። የሚፈጠረው ፍትጊያ አነስ ያለ በሆነ ቁጥር የተሻለው ጠንካራው አንተነትህ የመውጣት እድሉ ይስፋፋል። ሀሳቡ በረዥም ጊዜ ዋጋ የሚከፍልን ነገር የመስራቱን ሂደት በቻልከው መጠን ቀላል ማድረግ ነው። በትንሽ ጥረት ትልቅ ውጤት ማምጣት። ውሃ በጎማ ስበህ የግቢህን አትክልቶች እያጠጣህ ነው እንበል። ጎማው መሃል ላይ ሲታጠፍ ምን እንደሚሆን አስብ። የተወሰነ ውሃ ያልፋል፣ በበቂ ሁኔታ ግን አያልፍም። በጎማው ውስጥ የሚያልፈውን ውሃ መጠን ለመጨመር ሁለት አማራጮች አሉ። የመጀመሪያው ውሃውን በደንብ መክፈት፣ ገፍቶ እንዲሄድ ማድረግ ነው። ሁለተኛው ግን ጎማው የታፈነበት ቦታ በመዘርጋት ውሃው በተፈጥሯዊ ፍሰቱ እንዲሄድ ማድረግ ነው። በከባባድ ልማዶች ውስጥ ተነሳሽነትህ ከፍ እንዳለ እንዲዘልቅ ማድረግ በታጠፈው ጎማ ውስጥ ውሃ እንዲያልፍ ማድረግ ነው። ልታደርገው ትችላለህ፣ ግን ብዙ ድካምና ጥረት ይፈልጋል። ከዚያ ውጪ በህይወትህ ውስጥ ከፍተኛው ጥረት ይፈጠርብሃል። ህይወትህ ቀላል ሲምፕል እና ኢዚ ማድረግ ደግሞ የጎማውን እጥፋት እንደማስወገድ ነው። በዚህ መንገድ ህይወት ውስጥ የሚፈጠረውን ፍትጊያ ከመቋቋም ይልቅ ፍትጊያውን መነሻ ትቀንሰዋለህ። ከልማዶች ጋር የሚኖረውን ፍትጊያ ከመቀነሻ መንገዶች መካከል አንዱ የአካባቢን ዲዛይን ማድረግ መለማመድ ነው። አካባቢን ዲዛይን ማድረግ ፍንጮችን የበለጠ ግልጽ የማድረግ ስልት እንደሆነ በምዕራፍ 6 ስር ተመልክተናል። በዚህ አይነት ተግባሮች ቀላል ለማድረግም ይህንኑ ስልት መጠቀም ትችላለህ። ለምሳሌ አንድን አዲስ ልማድ የት ጋር መተግበር እንዳለብህ ስትወስን የምትመርጠው ቦታ ከሌሎች የዕለት ልማዶች ጋር የተያያዘ ቦታ ቢሆን ይመከራል። በህይወት መስመር ውስጥ ከገቡ ልማዶች መገንባት ቀላል ይሆንልሃል። ምጽዋት የመስጠት ልማድ ማዳበር ከፈለክ ይህንን ልማድ ለማዳበር የተሻለ የሚሆነው የስራ ቦታ በቤተ ክርስቲያን ደጅ ላይ አልፎ የሚሄድ ሲሆን ነው። ማድረግ የምትፈልገውን ነገር የምታደርግበት ቦታ በህይወት መንገዶች ላይ ከሆነ የመላመድ እድሉ ቀላል ነው። በእርግጥ ከሁሉም ውጤታማ የሆነው ፍንጭ መቀነሻ መንገድ በቤትህ ወይም በቢሮህ ውስጥ ማድረግ ነው። ብዙውን ጊዜ ልማዶችን ከፍተኛ ፍጭት በሚፈጥር አካባቢ ውስጥ ስንጀምር እንገኛለን። ጫጫታ በበዛበት ክፍል ውስጥ መጽሐፍ ማንበብ ልማድ ማድረግ እንፈልጋለን። በቀን 2 ፑሽአፕ ሳንሰራ በቀን 40 ፑሽአፕ መስራት እናቅዳለን። እንደዚህ መሆን የለበትም። ወደ ኋላ የሚመልሱንን የፍትጊያ ነጥቦች ማስወገድ እንችላለን። ይህ የጃፓን ኤሌክትሮኒክስ አምራቾች በ1970ዎቹ ማድረግ የጀመሩት ነገር ነው። በኒውዮርክ በታተመና ቤተር ኦል ዘ ታይም የሚል ርዕስ በተሰጠው አንድ ጽሑፍ ላይም ጄምስ ስዊኪ እንዲህ ጽፏል። የጃፓን ፋብሪካዎች ትኩረት ያደረጉብህ ነገር ቢኖር በኋላ ማምረትን መማር ለርን ፕሮዳክሽን ተብሎ የታወቀውን ነገር ነው። ይህ በማምረት ሂደት ውስጥ ያለማቋረጥ ተረፈ ቆሻሻዎችና ምርቶችን ማስወገድና የስራና የማምረቻ ቦታዎችን እንደገና በተገቢው መንገድ ዲዛይን ማድረግ የሚያጠቃልል አሰራር ነው። እንደዚህ በማድረግ ሰራተኞች ቁሶቻቸው ጋር ለመድረስ ጊዜ እንዳያባክኑ ማድረግ ይቻላል። በውጤቱ የጃፓን ፋብሪካዎች ከአሜሪካ ፋብሪካዎች የተሻለ ፈጣንና አስተማማኝ እንዲሆኑ አደረገ። በ1974 አሜሪካ ሰራሽ ለሆኑ ቴሌቪዥኖች በደንበኞች የሚደወለው የጥገና ፈላጊዎች ስልክ ለጃፓኖቹ ከሚደወለው ከ5 እጥፍ በላይ ነበር። በ1979 አሜሪካኖች አንድ ምርት ለመገጣጠም የሚፈልግባቸው ጊዜ ጃፓኖች ያንኑ ምርት ለመገጣጠም የሚወስድባቸውን ጊዜ 3 እጥፍ ነበር። እኔ ይህንን ስልት በመቀነስ መጨመር ብለው እመርጣለሁ። የጃፓን ካምፓኒዎች በማምረት ሂደት ውስጥ ያሉ እያንዳንዳቸውን ፍትጊያዎች በማየት አስወገዷቸው። የሚባክኑ ጥረቶችን በቀነሱ ቁጥር
ደንበኛና ገቢ መጨመር ቻሉ። እኛም ኃይላችንንና ጉልበታችንን የሚበሉንን የፍትጊያ ነጥቦች ስንቀንስ በትንሽ ጥረት ብዙ ውጤት ማምጣት እንችላለን። ልማዶችን የሚፈጥሩ አብዛኞቹ ምርቶች ብታያቸው እነዚህ ምርቶች ከሚያደርጓቸው ነገሮች መካከል ዋናው ከህይወት ውስጥ ፍትጊያዎችን ማስወገድ ነው። አጭር የጽሁፍ መልእክት መላክ፣ በኢሜይል ወይም በፖስታ የመላክን ፍትጊያ ይቀንሳል። በማህበራዊ ሚዲያ መጀናጀን፣ በአካል ሄዶ ማሽኮርመምን ይቀንሳል ወዘተ። የጃፓን ቴሌቪዥን አምራቾች የሚባክኑ እንቅስቃሴዎችን ለመቀነስ የማምረቻ አካባቢውን እንደገና ዲዛይን እንዳደረጉት ሁሉ ውጤታማ ድርጅቶችም የምርት ስራ ደረጃዎችን ብዛት በተቻለ መጠን በመቀነስ አሰራራቸውን አዘመኑ ወይም አውቶሜት አደረጉ። በየፎርሞቹ ያሉትን የሚሞሉ ነገሮች ቀነሱ። ደንበኞች በሚገባቸው ቀላል መተግበሪያዎች ማዘዝ እንዲችሉ አደረጉ። የመጀመሪያው ቮይስ አክቲቬትድ ስፒከር ወደ ገበያ የወጣ ጊዜ ጓደኛዬን ስለዚህ ምርት ምኑን እንደወደደው ጠየቅኩት። ምን አለኝ? ሙዚቃዎች ለማጫወት ቀላል መሆኑ። ስልክ አውጥቶ መተግበሪያ ከፍቶ ከማዘዝ ይልቅ ሙዚቃ ተጫወት የሚለውን በመጫን ብቻ እንዲጫወት ሆኖ የተሰራ መሆኑ ትልቅ ቦታ ሰጥቶት ነበር። በእርግጥ ከጥቂት ዓመታት ቀደም ብሎ በርካታ ሙዚቃዎች እየቀያየሩ ማጫወት ፍትጊያ የሌለበት ተግባር ነበር። በጥቂት ዓመታት ግን ነገሩ ተቀየረ። ቢዝነስ ተመሳሳይ ውጤትን ቀላል በሆነ መንገድ የማቅረብ ማለቂያ የሌለው ዑደት ነው የሚባለው ለዚህ ነው። እንደዚህ አይነት ስልቶች በመንግስታት ደረጃም ውጤታማ በሆነ ሁኔታ ጥቅም ላይ ውለዋል። የእንግሊዝ መንግስት ከግብር የሚሰበሰበውን ገቢ ለማሳደግ ሲፈልግ ግብር ከፋዮች የግብር ፎርሙን ወደሚገኝበት ሊንክ ከመምራት ይልቅና ገና ሲገቡ በቀጥታ እንዲያገኙት አደረገ። ይህች አንድ ደረጃ ከጠቅላላ ሂደቱ ላይ መቀነሱ ተደራሾቹን ከ19.2 ወደ 23.4 ከፍ እንዲሉ ማድረግ ቻለ። እንደ እንግሊዝ ባለ ትልቅ ሀገር ውስጥ ይህ የምጣኔ ለውጥ በጣም ብዙ ሚሊዮን ብርን የሚያመጣ ነው። ዋናው ሀሳቡ የነበረው ትክክለኛውን ነገር መስራት ቀላል የሚሆንበት አካባቢ መፍጠር ነው። ጥሩ ልማዶችን በመገንባት ሂደት አብዛኞቹ ፍልሚያዎች የሚመጡት ከጥሩ ልማዳችን ጋር የተያያዙ ፍትጊያዎችን በመቀነስና ከመጥፎ ልማዶች ጋር የተያያዙ ፍትጊያዎችን በመጨመር ሂደት ውስጥ ነው። አካባቢ ለቀጣይ ተግባር እንዲሆን አድርጎ ማስተካከል። ኦዝዋልድ ኑልስ የናቺዝ ሚሲሲፒ ኢንፎርሜሽን ቴክኖሎጂ ዲቨሎፐር ነው። ይህ ሰው አካባቢን የማጽዳት ጥቅምን በአግባቡ የተረዳ ሰው ነው። ኑኮልስ የሞተው ክፍልን ማስተካከል ወይም ሪሴቲንግ ዘሩን ባለው ስልቱ መሰረት በሚተገብረው የማጽዳት ልማዱ ውስጥ ሆኖ ነው። ለምሳሌ ሁልጊዜ ቴሌቪዥን አይቶ ሲያበቃ ሪሞቱን በቲቪ ስታንዱ ላይ በስርዓቱ ያስቀምጣል። የሶፋ ትራሶቹን ያስተካክላል። ቆሻሻውን ገልብጦ ቅርጫቱን ያጸዳል። ከመኪናው ሲወርድ በመኪናው ውስጥ ያሉትን ቆሻሻዎች ሁሉ አውጥቶ ወደ መንገድ ዳር ቅርጫት ይጨምራል። ሻወር ሲወስድ ሻወሩ እንዲሞቅ ሽንት ቤቱ ይወለውላል። እሱ ራሱ እንዳስቀመጠው ሽንት ቤት ለማጽዳት ትክክለኛው ጊዜ ሻወር ወስደህ ራስን ከማጽዳት በፊት ነው። አንድ ነገር ሰርቶ ከጨረሰ በኋላ ቦታውን በማጽዳት ውስጥ የነበረው ዓላማ ንጹህ እንዲሆኑ ለማድረግ አይደለም፣ ለቀጣይ ተግባር ለማዘጋጀት እንጂ። ሁሉም ነገሮች ተስተካክለው የተቀመጡበት ክፍል ውስጥ ስገባ ይላል ኒኮልስ፣ ይህንን ነገር በየቀኑ በሁሉም ክፍሎች ስለማደርገው ሁሉንም ነገሮች በጥሩ ቅርጽ አገኛቸዋለሁ። ሰዎች ጠንክሬ የምሰራ ይመስላቸዋል፣ እኔ ግን ስንፍናዬ ነው የሚታየኝ። እኔ ግን ለነገው ስራዬ ቀድሜ ዛሬ የምሰንፍ ሰው ነኝ። አንድም ቦታ ለታለመለት ዓላማ ስታደራጅ ለቀጣይ ስራህ ቀድመህ እያስተካከልክ ነው። ለምሳሌ ሚስቴ አስቀድመው የተዘጋጁ ፖስት ካርዶችን በየመልካቸው ሰድራ የማስቀመጥ ልማድ አላት። ከዚህ አስፈላጊ ሲሆን በቀላሉ መጅረጥ አድርጋ ትሰጣለች፣ ለሰርግ፣ ለልደት፣ ለምርቃት ወዘተ። እናም ካርድን አስታውሶ በመላክ ድንቅ ችሎታ አላት። ምክንያቱም ይህ ነገር የማድረግን ፍንጭ በስልት አሳንሰዋለች። እኔ ግን ለዓመታት የእሷ ተቃራኒ ነበርኩ። አንድ ጓደኛዬ ሲወልድ ካርድ ልክለታለሁ ላለሁ ግን እረሳዋለሁ። እንደገና የማስታውሰው ከረፈደ በኋላ ነው። ልማዱን ማምጣት ቀላል አልሆነልኝም ነበር። አካባቢህ ለቀጣይ ጥቅም እንዲመች አድርገህ ማስተካከል የምትችልባቸው በርካታ መንገዶች አሉ። ጠዋት ቁርስ መስራት የምትፈልግ ከሆነ ማታ የሚያስፈልጉህን ነገሮች ቦታ ቦታ አስይዝ። ጠዋት ስትነሳ ቁርስ መስራት ቀላል ይሆንልሃል። መሳል ትፈልጋለህ? እርሳስ፣ እስክርቢቶ፣ ማስታወሻ ደብተርህንና የመሳያ ቁሳቁሶችን ጠረጴዛህ ላይ አስተካክለህ አስቀምጥ። ጠዋት እንቅስቃሴ መስራት ትፈልጋለህ? ከመተኛት በፊት የስፖርት ትጥቆችን አስተካክለ ጥሩ ቦታ አስቀምጥ። አመጋገብህን ማስተካከል ትፈልጋለህ? አትክልትና ፍራፍሬዎችን ገዛዝተህ ቤት ውስጥ አስቀምጥ። እንደዚህ አይነት ስልቶች ጥሩ ልማዶችን በትንሽ ወይም በመጠነኛ ድካም ለማዳበር የሚጠቅሙን መንገዶች ናቸው። ይህንን አካባቢህን የማስተካከል መርህ መጥፎ ልማዶችን ለማጥፋትም ልትጠቀምበት ትችላለህ። ለረዥም ሰዓታት ቴሌቪዥን ላይ የማፍጠጥ መጥፎ ልማድ አስቸግሮህ ከሆነ ሁልጊዜ አይተህ ስታበቃ ሶኬቶችን ነቃቅለህ አስቀምጥ። ከዚያ በጣም በጥብቅ የምትፈልገው ፕሮግራም ሲመጣ ብቻ
ሰካክተህ ታያለህ። እንዲህ አይነት እንቅፋቶችን መፍጠር መጥፎ ልማዶችን ለማስወገድ የሚያስፈልገው ፍትጊያ ያቀርቡልሃል። ይህ ካልተቀመጠ ደግሞ አንድ እርምጃ ገፋ ማድረግ ትችላለህ። ሁልጊዜ ቴሌቪዥን አይተህ ስታበቃ ሶኬቶቹን ከመነቃቀል በተጨማሪ የሪሞቶቹን ባትሪ አውጥተህ አስቀምጣቸው። ይህ እንደገና አስተካክሎ መጠቀም ተጨማሪ ድካም ስለሚፈጥር ላለማየት ያበረታታሃል። በዚህም ማቆም የማትችል ከሆነ ግን ቴሌቪዥንህን ከመኝታ ክፍልህ አስወጣና ሌላ ቦታ አድርገው። ተጠቅመህ ስትጨርስም ከላይ እንዳልነው አድርግና ቆልፈው። ይህንን ሁሉ አስተካክለህ የምትጠቀመው በጣም አስፈላጊው ሲሆን ብቻ ይሆናል። አንድን ነገር ለማድረግ የሚያጋጥምህ ፍጭት ከፍ ያለ እንደሆነ በሄደ ቁጥር ነገሩ ልማድ የመሆን እድሉ እየጠበበ ይሄዳል። እኔ ለምሳሌ ከቻልኩ እስከ ምሳ ሰዓት ድረስ ስልኬን የምጠቀመው እኔ ከምሰራበት ክፍል ውጪ ነው። አጠገቤ ከሆነ በቂ ምክንያት ሳይኖረኝም ጭምር ስልኬን መነካካቴ አይቀርም። በሌላ ክፍል ውስጥ የሆነ ግን ከነጭራሹም ትዝ የሚለኝ አንዳንድ ጊዜ ብቻ ነው። ያለ ምክንያት ሂጄ ላምጣው ብልም የምጋፈጠው ፍጭት ከፍ ያለ ነው። በዚህም የተነሳ በየቀኑ ያለ መረበሽ የምሰራባቸው ቢያንስ 4 ሰዓታት ይኖሩኛል ማለት ነው። ስልክህ በሌላ ክፍል ማስቀመጥ የማይመስል ከሆነ ደግሞ አጠገብህ ያለው ሰው ስልክህን ለሰዓት እንዲደብቅልህ ስጠው። የሥራ ባልደረባህም ቢሆን ስልክህን ጠዋት ወስዶ ምሳ ሰዓት ላይ እንዲመልስልህ መጠየቅ ትችላለህ። አንድን የማይፈለግ ባህሪ ለማስወገድ የሚያስፈልገው የፍትጊያ መጠን አነስተኛነት አስደናቂ ነው። ቢራውን በቀላሉ በማይታየኝ ቦታ ከፍሪጁ ጀርባ ባደረግኩት የምጠጣው የቢራ መጠን ትንሽ ይሆናል። የማህበራዊ ሚዲያ መተግበሪያዎችን በስልኬ ካጠፋው አዳዲስ መተግበሪያዎች አውርጄ እንደገና መጠቀም እስክጀምር ድረስ ቢያንስ 1 ሳምንት እቆያለሁ። በእርግጥ እነዚህ ቴክኒኮች ተለቅ ያሉ እውነተኛ ልማዶችን ለማስወገድ ላይሆኑ ይችላሉ። ለአብዛኞቻችን ግን መጠነኛ ፍጭት መጥፎ ልማድን በመተውና ጥሩ ልማድን በመያዝ መካከል ያለው ልዩነት ሊሆን ይችላል። እንደዚህ አይነት በርካታ ጥቃቅን ጥረቶችን ማድረግ በህይወት ላይ የሚኖረው ድምር ውጤት አስበው። እንደ ግልም እንደ ወላጅም እንደ አሰልጣኝም እንደ መሪም የባህሪ ለውጥን ለማምጣት እየጣርን ከሆነ ትክክለኛው ነገር ለመስራት ቀላል የሚሆንበትን አካባቢ እንዴት መፍጠር እንችላለን ብለን ራሳችንን መጠየቅ አለብን። በዚህ መሰረት በጣም አስፈላጊ የሆኑትን ነገሮች በጣም ቀላል የሚያደርግልን አካባቢ ፍጠር። ማጠቃለያ፣ የሰው ልጅ ባህሪ የትንሽ ጥረት ህግን ይከተላል። ምርጫ በምንመርጥበት ጊዜ የምናዘለብለው ብዙ ድካም የማይፈልገውን ነገር ወደ መምረጥ ነው። ትክክለኛውን ነገር ለማድረግ ቀላል የሚያደርግልህን አካባቢ በቻልከው መጠን ስራ። ከጥሩ ባህሪያት ጋር የተያያዙ ፍንጮችን ቀንስ። ፍንጭ ሲቀንስ ልማድ ቀላል ይሆናል። ከመጥፎ ልማድ ጋር የተያያዙ ፍንጮችን ከፍ አድርግ። ፍጭት ሲጀምር ልማድ ከባድ ይሆናል። አካባቢህን ለቀጣይ ስራዎች በሚመች መልኩ አስተካክል። የ2 ደቂቃ ህጎችን በመጠቀም ዛሬ ነገ ማለትን ማስወገድ። ትዌላ ታርፕ ከዘመናዊ ዳንሰኞች ኮሪዮግራፊዎች መካከል የምትጠቀስ ሴት ናት። ይህች ሴት በ1992 ጊኔስ ግራንድ ተብሎ የሚታወቀውን የማስቱር ፌሎሺፕ ተሸልማለች። ከዕድሜዋ አብዛኛውን ክፍል የፈጀችው በዓለም ዙሪያ እየተዘዋወረች ስራዎቿን በማሳየት ነው። ታዲያ ይህች ሴት የአብዛኛው የስራዎቿ ውለታ ለልማዶች ትሰጣለች። እያንዳንዷን ቀኔን የምጀምረው በልማዳዊ ስነ ስርዓት ነው ትላለች። 11 ተኩል እነሳለሁ፣ የልምምድ ልብሶቼን እለብሳለሁ፣ ከዚያ ከቤት ይወጣና ታክሲ ይጠራለሁ። የታክሲው ሹፌር ለ2 ሰዓት እንቅስቃሴን ወደምሰራበት የፐምፒንግ አይረን ጂም እንዲወስደኝ እነግረዋለሁ። ይህ ልማዳዊ ስነ ስርዓቴ በጂም ውስጥ የማደርገው የማሟሟቂያ እንቅስቃሴ አይደለም፣ ታክሲው ራሱ ነው። ልክ ለሹፌሩ የሚወስደኝ ቦታ ስነግረው ይህንን ስነ ስርዓቴን ጨርሻለሁ። ይህ ሲታይ ቀላል የሚመስል ተግባር ነው። በየቀኑ ተመሳሳይ በሆነ መንገድ እየደጋገሙ ማድረግ ግን ልማድ እንዲሆን ያደርገዋል። ደጋግሞ በማድረግ ቀላል ማድረግ። ይህንን የበለጠ ሲለማመድ የመርሳት ወይም በሌላ መንገድ የመሄድን ነገር ያስቀራል። ይህ በምደጋግማቸው ነገሮች ጥርቅም ውስጥ አንዱ፣ ሳደርጋቸው ብዙ ማሰብን ከማይጠይቁኝ ነገሮች ዝርዝርም ውስጥ አንዱ ይሆናል። በየቀኑ ጠዋት ታክሲ መጥራት እዚህ ግባ የማይባል ነገር ነው። ይሁን እንጂ ለሶስተኛው የባህሪ ለውጥ ህግ ትልቅ ማሳያ መሆን ይችላል። ተመራማሪዎች እንደሚሉት በቀን ውስጥ ከምናደርጋቸው ነገሮች መካከል ከ40 እስከ 50 በመቶ የሚሆኑት የምናደርጋቸው በልማድ ነው። ይህ ቁጥር በራሱ ትልቅ ነው። የልማድ እውነተኛ ተጽዕኖ ግን ከዚህም በላይ ነው። ልማዶች ቀጥሎ የሚመጣው የንቁነት ውሳኔ የሚወስኑ አውቶማቲክ የሆኑ ምርጫዎች ናቸው። ልማድ በጥቂት ሴኮንዶች ውስጥ ተተግብሮ ያልቃል። ከዚያ በኋላ ለሰዓታት ወይም ለደቂቃዎች የሚሆኑትን ተግባራት ግን ይወስናሉ። በእያንዳንዷ ቀን ጠዋት የምትፈጠርና ቀሪ ቀናችንን ሙሉ ቅርጽ የምታስይዝ የአፍታ ቅጽበት አለች። ለምሳሌ ለእኔና ለሚስቴ ልብስ ለመቀየር ወደ ጂም ከመሄድና ቤታችን ውስጥ ሶፋ ላይ ሆነን ዘና ከማለት መካከል የምንመርጥበት ወሳኝ ልማድ ናት። ልክ ልብሱን ስንቀይር ጂም መሄዳችን እንደሆነ እርግጠኛ ሆናለሁ።
ከዚህ በኋላ የሚመጡት እንደ ወደ ጂም ቤቱ መንዳት፣ የምንሰራውን እንቅስቃሴ መምረጥ ያሉ ተግባራት ቀላል ምርጫዎች ይሆናሉ። አንድ ጊዜ የመጀመሪያውን እርምጃ ከሄድኩ ማለት ነው። በየቀኑ ከአቅማቸው በላይ ተጽዕኖ የሚፈጥሩ በርካታ ቅጽበቶች አሉ። እኔ እነዚህን ቅጽበቶች ወሳኝ ቅጽበቶች እላቸዋለሁ። ውጪ በመብላትና እቤት ሰርቶ በመብላት መካከል የምትወስንበት ቅጽበት፣ መኪናህን ከመንዳትና በብስክሌት ከመሄድ የምትመርጥበት ቅጽበት፣ የቤት ስራህን በመስራትና ጌም በመጫወት መካከል የምትመርጥበት ቅጽበት። እነዚህ ምርጫዎች በመንገድ ላይ እንዳሉ መንታ መንገድ መገንጠያዎች ናቸው። ወሳኝ ቅጽበቶች ለወደፊት አንተነትህ ያሉ አማራጮች ያስቀምጡልሃል። ለምሳሌ ወደ ሬስቶራንት መሄድ ወሳኝ ቅጽበት ነው፣ ምክንያቱም የምትበላውን እራት ምንነት ይወስናል። በቴክኒክ ደረጃ የምታዘውን ምግብ መምረጥ በአንተ ቁጥጥር ስር ነው። ሰፋ አድርገን ስናየው ግን ልታዝ የምትችለው ምግብ ሜኑ ላይ እስካለ ድረስ ብቻ ነው። ሌላም ጋር ስትሄድ እንደዚያው ነው። ስለሆነም ምርጫዎችህ በሚገኙት ነገሮች የተገደበ ነው። ይህ ማለት ደግሞ የምግብ ምርጫ ሆቴል ለመብላት በመረጥከው ምርጫ የተወሰነ ይሆናል ማለት ነው። እኛ ልማዳችንን በሚመሩ መንገዶችና በሚያደርሱን መዳረሻዎች የተወሰንን ፍጡራን ነን። ለዚህም ነው ወሳኛው ቅጽበት በተገቢው ሁኔታ መቆጣጠርና መምራት በጣም ጠቃሚ የሚሆነው። እያንዳንዱ ቀን በብዙ ቅጽበቶች የተሞላ ነው። የውሎህን አቅጣጫ ትርጉም ባለው ሁኔታ የሚወስኑት ግን ጥቂት ልማዳዊ ቅጽበቶች ናቸው። ስለሆነም ልማድ መግቢያ ነጥብ እንጂ መዳረሻ አይደለም። ልማዶች ታክሲው እንጂ ጂሙ አይደሉም። የ2 ደቂቃ ህግ። አንድን ነገር በቀላሉ መጀመር እንዳለብን በምናውቅበት ጊዜ እንኳ በትልቁ መጀመር ይቀናናል። አንድን ለውጥ ለማምጣት ብታስብ ጉጉቱና ስሜቱ ይቆጣጠርህና ብዙ ነገር በትንሽ ጊዜ ውስጥ ለማድረግ ትሞክራለህ። እንዲህ አይነት የማይጠቅም ግስጋሴን ለማስወገድ የተሻለው መንገድ የ2 ደቂቃ ህግን መጠቀም ነው። ይህ ህግ አንድን አዲስ ልማድ ስትጀምር መተግበር ያለብህ ከ2 ደቂቃዎች ላነሰ ጊዜ ብቻ ነው የሚል ነው። ሁሉም ልማዶች ደግሞ ወደ 2 ደቂቃ ቅጂ መውረድ የሚችሉ ናቸው። ምሳሌዎችን እንመልከት። ከመተኛት በፊት ማንበብ 2 ገጽ ማንበብ ይሆናል። የ30 ደቂቃ ዮጋ መስራት የዮጋ መስሪያ ምንጣፍ ማውጣት ይሆናል። የትምህርት ነገሮችን ማጥናት የማስታወሻ ደብተርን ማውጣት ይሆናል። 3 ማይል መሮጥ የመሮጫ ጫማን ማሰር ይሆናል። እንደዚህ አይነት ቴክኒኮች ዋና ሀሳብ የአንድ ልማድ ጀምሮ በተቻለ መጠን ቀላል ማድረግ ነው። የትኛውም ሰው ለ1 ደቂቃ ሜዲቴት ማድረግ 1 ገጽ ማንበብ ወይም ጫማ ማሰር ይችላል። አስቀድመን እንዳልነው ደግሞ ይህ ትልቅ ኃይል ያለው ስልት ነው። ምክንያቱም አንድ ጊዜ ትክክለኛውን ነገር ማድረግ ከጀመርክ ያንን ነገር እያደረጉ ለመቀጠል ቀላል ይሆናል። አዲስ ልማድን የተግዳሮት ስሜት አይፈጥርም። ቀጥሎም የሚመጣው ተግባር ግን ፈታኝ ሊሆን ይችላል። የመጀመሪያዎቹ 2 ደቂቃዎች ግን ቀላል መሆን አለባቸው። የፈለግከው ነገር ቢኖር ወደ ተሻለው ውጤት መንገድ የሚያስገባህ የመግቢያ ልማድ ነው። ግቦችህን በጣም ቀላል እስከ በጣም ከባድ የሚያደርጉ እርከኖች በማስቀመጥ ወደ ፈለግከው ውጤት ወደሚወስድህ መንገድ የሚያስቡትን የመግቢያ ልማዶች ማግኘት ትችላለህ። ለምሳሌ ማራቶን መሮጥ በጣም ከባድ ነው። 5000 መሮጥ ደግሞ ከባድ። 10000 እርምጃዎች መራመድ በመጠኑም ከባድ ነው። የመሮጫ ጫማህን ማሰር ግን በጣም ቀላል ነው። ምናልባት ግብህ ማራቶን መሮጥ ሊሆን ይችላል። የመግቢያ ልማድህ ግን የመሮጫ ጫማህን ማሰር ነው። የ2 ደቂቃ ህግን የምተገብርበት መንገድ ይህ ነው። ሰዎች ገጽ ስለማንበብ ወይም ለ1 ደቂቃ ሜዲቴት ስለማድረግ ማውራትን እንደ ሞኝ ሀሳብ ያዩታል። ዋናው ነጥብ ግን ዓላማው የመስራትን ልማድ ለመቆጣጠር እንጂ ያቺን አንድን ነገር ለማድረግ አለመሆኑ ማየት ተገቢ ነው። አንድን ልማድ ከመሻሻሉ በፊት መጀመሪያ መፍጠር አለበት። የማንበብንም መሰረታዊ ክህሎቶች ካልቻልክ ሙሉ መጽሐፍ ልታነብ አትችልም። ከመጀመሪያው ጀምሮ ፍጹም የሆነ ልማድን ለመገንባት ከመታገል ይልቅ ቀላሉን ነገር ወጥነት ባለው ሁኔታ መደጋገም አዋጪ ነው። ከማሻሻልህ በፊት መሰረታዊ ነገሩን መማር አለብህ። የ2 ደቂቃ ተግባሯን የራስ ካደረካት ከዚያ በኋላ የሚመጣው ማቆሚያ የለሽ ድግግሞሽ መነሻ ላይ የምትመጣ ልማዳዊ ስነ ስርዓት ትሆንልሃለች። ይህ ልማዶችን ቀላል የማድረጊያ መንገድ ብቻ ሳይሆን ከባባድ ክህሎቶችን የመቻያ አዋጪ መንገድ ነው። አንድን ልማድ ስርዓታዊ ባደረግነው ቁጥር ትልቅ ነገር መስራት ወደሚያስችል ትልቅ ተመስጦ ውስጥ ያስገባል። ከእያንዳንዷ ጨዋታ በፊት የምታደርገው የማሟሟቅ ልምድ ችሎታህን አሟጠህ እንድትጠቀም የሚያነሳሳህ ይሆንልሃል። ምናልባት ሁሉንም ሂደቶች አውቶሜት ማድረግ ላትችል ትችላለህ። ቢያንስ የመጀመሪያውን እርምጃ አውቶማቲክ ማድረግ ግን የሚቻል ነው። ጅማሮውን ቀላል አድርገው፣ ሌላው በሂደት ራሱ ይመጣል። ይህች የ2 ደቂቃዎች ህግ ለአንድ ሰዎች እንደ ራስን የመሸወጃ ስልት ሆና ትታያለች። እውነተኛው ግብ
ተግባሩን ከ2 ደቂቃ በላይ ማድረግ እንደሆነ ታውቃለህ። ስለዚህ የ2 ደቂቃ ተግባርን ማድረግ ራስህን እንደመሸወድ ሆኖ ሊሰማህ ይችላል። በእርግጥም ማንም ሰው አንድን ገጽ ማንበብ ወይም ለ1 ደቂቃ ማጥናትን እየተመኘ አይደለም። ይህ አእምሯዊ ሽወዳ መሆኑን ከተረዳህ ደግሞ ለምን ትቀበለዋለህ? በዚህ የተነሳ ይህ የ2 ደቂቃ ህግ ካልተመቸህ ይህንን ሞክር። ለ2 ደቂቃ ሰርተህ አቁመው። ሩጥ፣ ግን ለ2 ደቂቃ ሲሞላህ አቁም። ሜዲቴት ማድረግ ጀምር፣ ግን 2 ደቂቃ ሲሞላህ አቁም። አጥና፣ ግን 2 ደቂቃ ሲሞላህ አቁም። በዚህ መንገድ የ2 ደቂቃ ተግባር ጅማሮ መሆኑ አይቀርና ስራው ራሱ ትሆናለች። ይህ ልማድ ደግሞ በ120 ሴኮንዶች ውስጥ የሚጠናቀቅ ልማድ ይሆናል። ከአንባቢዎች መካከል አንዱ ይህንን ስልት ተጠቅሞ ከ100 ፓውንድ በላይ ክብደት እንደቀነሰ ነግሮኛል። ይህ ሰው በመጀመሪያ አካባቢ ጂም ይሄድና ይሰራል። ለራሱ ግን ከ5 ደቂቃ በላይ መቆየት እንደማይችል ይነግረው ነበርና 5ቷ ደቂቃ ስታልቅ ወጥቶ ይሄዳል። ጂም ቤት ይሄዳል፣ 5 ደቂቃ ይሰራል። ሰዓቱ ስታልቅ ወጥቶ ይሄዳል። በዚህ መልኩ እየቀጠለ እያለ ከጥቂት ሳምንታት በኋላ ቆም ብሎ አሰበና እዚህ ቦታ መምጣቴ አልቀረም፣ የተወሰኑ ተጨማሪ ደቂቃዎች ቆይቼ መስራት መጀመር አለብኝ አለ። ከጥቂት ዓመታት በኋላ ከ100 ፓውንድ በላይ ቀነሰ። መጽሔቶች ላይ ማሳተም፣ ጆርናሊንግ ሌላ ምሳሌ መሆን ይችላል። ሐሳቡን ከጭንቅላት አውጥቶ ወረቀት ላይ ማስፈር ለሌሎች ሰዎች እንዲደርስ ማድረግ የቻለ የትኛውም ሰው ጠቃሚ ነው የሚሆነው። ይሁን እንጂ ብዙ ሰዎች ለጥቂት ቀናት ከሞከሩ በኋላ ተስፋ ይቆርጡና ይተውታል። ምክንያቱም ስራው አሰልቺነት አለውና። ይህን ለማስወገድ ማድረግ ያለብን ነገር ቢኖር ሁልጊዜም ስራው አሰልቺ የሚሆንበት ደረጃ ላይ ከመድረሱ በፊት ማቆም ነው። ይህንን ስልት በመጠቀም ውጤታማ ከሆኑ ሰዎች መካከል እንግሊዛዊው የአመራር አማካሪ ግሬግ ማኪዩን አንዱ ነው። ይህ ሰው ሁልጊዜም የሚጽፈው ካሰበው በታች ነው። የመጻፍ ስራው የማሰልቸት ደረጃ ላይ ሳይደርስ ያቆማል። አርነት ሃርሚንግ ይህ ስልት ለሁሉም አይነት ጽሁፎች እንደሚሆን እንዲህ በማለት ገልጿል። መጻፍህን ማቋረጥ ያለብህ በጥሩ ስሜት እየጻፍክ እያለህ ነው። እንዲህ አይነት ስልቶች የሚሰሩበት ሌላ ምክንያት አላቸው። ይኸውም በተጠቀምካቸው ቁጥር የምትፈልገውን ማንነት እያነጹልህ የሚሄዱ መሆናቸው ነው። ለ5 ደቂቃ ቢሆንም ለ5 ተከታታይ ቀናት ጂም መግባት ከቻልክ ለአዲሱ ማንነትህ ድምፅ እየሰጠህ ነው። በዚህ ጊዜ ሰውነትህን ለማስተካከል አትጨነቅም። በዚህ ጊዜ የምታተኩረው ጂም የማይቀረውን ማንነትህን ማምጣት ላይ ነው። ምክንያቱም መሆን የምትፈልገውን ሰው አይነት የሚያደርጉህ ጥቃቅን ተግባራት እያከናወንክ ነው። ሁላችን በመጨረሻው ግብ የምንወስድ በመሆናችን ምክንያት ማንም ስለ እነዚህ ለውጦች በዚህ መንገድ አያስብም። ምንም ካለመስራት ግን 1 ፑሻፕ የተሻለች ናት። ምንም ካለመለማመድ የ1 ደቂቃ ልምምድ ዋጋ አላት። መጽሐፍ ሳይነኩ ከመቅረት የ1 ደቂቃ ንባብ የተሻለች ናት። ምንም ነገር ካለማድረግ ከግብህ ያነሰ ነገር ማድረግ በእጅጉ የተሻለ ነው። የ2 ደቂቃ ህግንና ልማድን መቅረጽ የምንለውን ተግባር በማጣመር ልማድን ወደ ግብህ ማሳደግ ትችላለህ። ማምጣት የፈለግከውን ባህሪ ትንሹን ክፋይ የ2 ደቂቃ ተግባር በማከናወንና በማዳበር ጀምር። ከዚያ ደግሞ ቀጥሎ ወዳለው ደረጃ ወደሚወስድህ መሸጋገር ያወጣ። ወደ ቀጣይ ደረጃ ከመሸጋገርህ በፊት ግን የ2 ደቂቃዋ ስራ ላይ ማተኮርና ያንን ደረጃ መቆጣጠር አትርሳ። በሂደት ትኩረትህን 2 ደቂቃ ላይ እንዳደረግ ልትገነባው ያለምከውን ልማድ ላይ ሆነህ ራስህን ታገኘዋለህ። የልማድ ቀረጻ ምሳሌዎች። በጠዋት የሚነሳ ሰው መሆን። በየቀኑ ማታ 4 ሰዓት ላይ ቤትህ ተገኝ። በየቀኑ ማታ 4 ሰዓት ሁሉንም ዕቃዎችን፣ ቲቪህን፣ ስልክህን አጥፋ። በየቀኑ ማታ 4 ሰዓት ላይ አልጋህ ላይ ተገኝ። በየቀኑ ማታ 4 ሰዓት ላይ መብራትህን አጥፋ። በየቀኑ ጠዋት 12 ሰዓት ተነስ። አትክልት ተመጋቢ ለመሆን። በእያንዳንዱ ምግብህ ውስጥ አትክልት ይኑር። 4 እግር ያላቸው እንስሳትን ስጋ መብላት አቁም። 2 እግር ያላቸውን እንስሳትን ስጋ መብላት አቁም። ምንም እግር የሌላቸውን እንደ አሳ ያሉ እንስሳትን ስጋ መብላት አቁም። ምንም አይነት የእንስሳት ተዋጽኦ ያላቸውን ምግቦች መብላት አቁም። የአካል እንቅስቃሴ ለማድረግ የስፖርት ትጥቅህን ቀይር። ከበር ውጣና እግር ጉዞ ለማድረግ ሞክር። ጂም ቤት ሄደህ ለ5 ደቂቃ ስራና ወጣ። ቢያንስ በሳምንት 1 ጊዜ ለ15 ደቂቃ ስራ። በሳምንት 3 ቀን ስራ። ሁሉም በሚባል ደረጃ የህይወት ግቦች ወደ 2 ደቂቃ ባህሪ መመንዘር ይችላሉ። ምሳሌዎችን እንመልከት። 1. ረጅምና ጤናማ የሆነ ህይወት መኖር እፈልጋለሁ። የሰውነት ሁኔታዬን ማስተካከል አለብኝ። የአካል እንቅስቃሴ ብቃት ማድረግ አለብኝ። እንቅስቃሴ የሚሰራባቸውን ትጥቆች መቀየር አለብኝ። 2. ደስተኛ የትዳር ህይወት እንዲኖረኝ እፈልጋለሁ። ጥሩ ወላጅ መሆን አለብኝ። የቤተሰቦቼን ህይወት ቀላል የሚያደርግ ነገሮች በየቀኑ ማድረግ አለብኝ። ለቀጣይ ሳምንት የሽርሽር ጉዞ አዘጋጃለሁ። አንድም ባህሪ ይዘህ ለመቀጠል እየታገልክ ከሆነ የ2 ደቂቃ ህግን መጠቀም ትችላለህ። ይህ ህግ ልማዶችን ቀላል የማድረጊያ ቀላል መንገድ ነው። ማጠቃለያ፣
ልማዶች በጥቂት ሴኮንዶች መጠናቀቅ የሚችሉ ቢሆንም ከዚያ በኋላ የሚመጡትን ደቂቃዎችና የሰዓታት እንቅስቃሴዎችን ይወስናሉ። ብዙ ልማዶች የሚከሰቱት በወሳኝ ቅጽበቶች ላይ ነው። እነዚህ ቅጽበቶች ላይ የምትወስናቸው ውሳኔዎች ወይ ወደ ውጤት ወይ ደግሞ ወደ ውድቀት ያደርሱሃል። የ2 ደቂቃ ህግ። አንድን አዲስ ልማድ ለማዳበር በመጀመሪያ ከ2 ደቂቃ በላይ መተግበር ተገቢ አይደለም የሚል ህግ ነው። የአንድን ሂደት መጀመሪያ ልማዳዊ ስነ ስርዓት ማድረግ ከቻልክ ትላልቅ ነገሮችን ማሳካት የምትችልበት ትኩረት ውስጥ ሊያስገባህ የሚችልበት እድል ሰፊ ነው። አንድን ልማድ ከማሻሻልህ በፊት መጀመሪያ በትንሹ ጀምር። ከመነሻው የሌለን ልማድ ልታሻሽል አትችልምና። ጥሩ ልማዶችን የማይቀየሩ መጥፎ ልማዶችን ደግሞ የማይከሰቱ ማድረግ። በ1830 የክረምት ወቅት ቪክቶር ሁጎ አንድ ሊሆን ከማይችል ቀነ ገደብ ጋር ተጋፍጦ ነበር። ይህ ከመሆኑ ከ12 ወራት በፊት ይህ ጸሐፊ ለአሳታሚው አዲስ መጽሐፍ እንደማይጽፍ ቃል ገብቶለት ነበር። እሱ ግን ያንን ዓመት ከመጽሐፍ ይልቅ በረባ ባረባ ከሰዎች ጋር መዋልና መዝናናትን ስራው አደረገ። በዚህም የተነሳ ስራው በጣም ተጓተተበት። በሁጎ ድርጊት የተበሳጨው አሳታሚው የ6 ወራት የቀነ ገደብ ቆርጦ ሰርቶ እንዲያስረክብ ነገረው። በዚህ ቀነ ገደብ መሰረት ሁጎ መጽሐፉን ጽፎ በየካቲት 14 ቀን 1931 ማስረከብ አለበት። በመጣበት ማሰሪያ የተጨነቀው ሁጎ ዛሬ ነገ ማለቱን ለማስወገድ የሚጠቀመው ያልተለመደ አይነት እቅድ አወጣ። በእቅዱ መሰረት ልብሶቹን በሙሉ ሰብስቦ ረዳቱ ቤት ወስዶ እንዲደብቅለት ጠየቀው። የቀየረው አንድ ሰፊ ፎጣ ብቻ ነበር። ከዚህ በኋላ ውጭ ለብሶት መውጣት የሚችለው ልብስ በማጣቱ ምክንያት እቤቱ ቁጭ ብሎ መጻፍ ጀመረ። ዘ ሃይንባች ኦፍ ኖትርዳም የተባለው መጽሐፍ ከተቆጠረለት ቀነ ቀጠሮ ከየካቲት 14 1831 2 ሳምንት ቀደም ብሎ ታተመ። አንዳንድ ጊዜ ስኬት ጥሩ ልማዶችን ቀላል ከማድረግ በላይ መጥፎ ልማዶችን ከባድ ማድረግ ይሆናል። ይህ የሶስተኛው ባህሪ ለውጥ ህግ ተገላቢጦሽ ከባድ ማድረግ። አንተም በተመሳሳይ ሁኔታ አንድን መጥፎ ልማድ ለመስበር እየታገልክ ከሆነ የቪክቶር ሁጎን ጥበብ ተውሰህ ልማድን ከባድ አድርገው። ይህንን ስልት የምትተገብርባቸው ነገሮች የስነ ልቦና ባለሙያዎች የቁርጠኝነት መሳሪያዎች ኮሚትመንት ዲቫይስ ይሉታል። የቁርጠኝነት መሳሪያ ዛሬ ላይ የመረጥከውና የነገ ተግባርህን የሚወስን ምርጫ ነው። ይህ ከመጥፎ ልማድ በመታቀብና ከጥሩ ልማድ ጋር በመጣበቅ ራስን በወደፊት ባህሪ የመቆለፍ ጥበብ ነው። ቪክተር ሁጎ ትኩረቱን ሰብስቦ መጻፍ እንዲችል ልብሶቹን እንዲደብቅለት ለሌላ ሰው ሲሰጥ የቁርጠኝነት መሳሪያ እየሰራ ነበር። የቁርጠኝነት መሳሪያዎች መፍጠር የተለያዩ መንገዶች አሉ። አብዝተህ በመጠቀም የተቸገርከው አንድ ነገር በጅምላ ከመግዛት ይልቅ በችርቻሮ አንድ በአንድ መግዛት ፍጆታህን መቀነስ ትችላለህ። ጊዜህን የሚያቃጥሉብህን የኦንላይን ድህረ ገጾች በፈቃደኝነት አስቀድሞ ብሎክ እንዲያደርጉህ በመጠየቅ ተጽዕኖውን ማስወገድ ትችላለህ። ፈጣን ምግቦችን ገዝተው እንዳይበሉና ክብደታቸውን እንዳያዛቡ በማሰብ ዋሌትና ገንዘብ ቤት አስቀምጠው የሚወጡ አትሌቶች እንዳሉም ሰምቻለሁ። የስነ ልማድ ባለሙያዎች የሆነው ጓደኛ ኤል አልያሞ ሌላ ምሳሌ መሆን የሚችል ነገር አድርጓል። ኤል የቤተሰቡን የኢንተርኔት አጠቃቀም ለማስተካከል በሶኬቱና በራውተሩ መካከል ሲፈልግ ኃይል ማቋረጥ የሚችል መሳሪያ ይቀጥላል። ልክ ማታ 4 ሰዓት ሲሆን የተጠቀሰው የጊዜ ቆጣሪ የራውተሩን ኃይል ምንጭ ያጠፋዋል። በዚህ ጊዜ ሁሉም ሰው የመኝታ ሰዓት መድረሱን ያውቃል። የቁርጠኝነት መሳሪያዎችን በጣም ጠቃሚ የሚያደርጋቸው ነገር የማትፈልገው ተግባር ውስጥ የመቆየት ጉጉትህ ሳይቆጣጠርህ በፊት ጥሩ ፍላጎትን እንድተገብር የሚያደርጉህ መሆናቸው ነው። ዋናው ፍላጎት አንድ ጥሩ ልማድ ከመጀመር የበለጠ መተው ከባድ እስኪሆን ድረስ መቀየር ነው። የሰውነት ቅርጽህን ማስተካከል ከፈለግ ጂም ሂድና ቀድመህ ክፍያ ፈጽም። አንድ ቢዝነስ ለመጀመር ከፈለግ በጣም የምታከብረውን ስራ ፈጣሪ እንዲመክርህ ቅጠረው። ከቀጠርከው በኋላ ሐሳቤን እቀይራለሁ ብትል ቀጠሮ መሰረዝ ሊኖርብህ ነው። ይህንን ማድረግ ደግሞ ቀላል አይሆንልህም። ስለዚህ መጀመሪያ እንዳሰብከው ትቀጥልበታለህ። የቁርጠኝነት መሳሪያዎች ዛሬ ላይ ያለህን መጥፎ ልማድ በማሟሸሽ ወደፊት ትክክለኛውን ነገር የምትሰራበት ሁኔታ ያጸዱልሃል። ከዚህም የተሻለ ማድረግ ግን እንችላለን። ጥሩ ልማዶችን አይቀየሪ፣ መጥፎ ልማዶችን ደግሞ የማይቻለው ማድረግ። አንድን ልማድ አውቶሜት ማድረግና ከዚህ በኋላ ድጋሚ ስለሱ አለማሰብ። ጆን ሄነሪ ፓተር የተወለደው በ1844 በኦሃዮ ዳቶን ውስጥ ነው።
ያደገው በአባቱ መሬት ላይ የተለመዱ ስራዎችን እየሰራ ነው። በዶርትማውዝ የኮሌጅ ትምህርቱን ተከታትሎ ከጨረሰ በኋላ ወደ ኦሃዮ ተመልሶ ከሰል ድንጋይ አውጪዎች በስቶርነትና በማከፋፈያነት የሚያገለግል አነስተኛ ሱቅ ከፈተ። ሱቁ መጠነኛ ውድድሮች ብቻ ነበር የገጠማት። እናም ወዲያው ብዙ ደንበኞችና ግብይት ያለው ሱቅ ሆነ። እንደዚያውም ሆኖ ግን ትርፍ እያገኘ አልነበረም። በዚህ ጊዜ ነበር ሰራተኞቹ እየሰረቁት እንደሆነ ፓተርሰን ያወቀው። በ1800ዎቹ አጋማሽ የሰራተኞች ሌብነት የታወቀ ችግር ነበር። ሪሲቶች የሚጠቀሙበት ክፍት መሳቢያ ላይ ስለነበር በቀላሉ መቀየር ወይም መቀደድ ይችላሉ። ግብይቶች የሚመዘግብ መተግበሪያም ሆነ የሰራተኞችን እንቅስቃሴዎች የሚቀርጽ ካሜራ አልነበረም። እናም ወይ የራስህን ግብይቶች ሙሉ በሙሉ ካላስኬድክ ወይ ደግሞ እዚያ ሆነህ ሰራተኞችን ካልተቆጣጠር በስተቀር የሰራተኞችን ስርቆት መከላከል ከባድ ነበር። ፓተርሰን በሰራተኞቹ ተግባር ብስጭት ውስጥ እንዳለ አንድ ማስታወቂያ ይሰማል። ይህ ማስታወቂያም ሪቲስ ኢንኮራፕቲብል ካሸር ስለተባለ አንድ ማሽን ነው። የዚያው አካባቢ ነዋሪ በሆነው ጄምስ ሪቲ የተሰራው ይህ የመጀመሪያው ካሽ ሬጂስተር ማሽን ከእያንዳንዷ ግብይት በኋላ ጥሬ ገንዘቡን ሪሲቱ ወደ ውስጥ አድርጎ ይቆልፍበታል። ፓስተርንም $50 ሁለት ማሽን ገዛ። የሰራተኞች ሌብነት በአንድ ቀን ታሪክ ሆነ። በቀጣዮቹ 6 ወራት ፓስተርን ንግድ ከኪሳራ ተነስቶ $5000 በዛሬ ዘመን $100,000 ይሆናል ትርፍ አገኘ። ባገኘው ትርፍ የተነሳ በካሽ ሬጂስተር ማሽኖች የተደነቀው ፓስተርን ቢዝነሱን ቀየረ። የሪቲን የፈጠራ መብት ገዛና ሀገር አቀፍ የካሽ ሬጂስተር ካምፓኒ ከፈተ። ከ10 ዓመታት በኋላ ይህ ድርጅት ከ1000 በላይ ሰራተኞች ያሉትና የምንጊዜም ውጤታማ ድርጅት ለመሆን እየተንደረደረ ያለ ድርጅት ሆነ። መጥፎ ልማድን ለመስበር የተሻለው ዘዴ ልማዱን ሊተገበር የማይችልበት ማድረግ ነው። መጥፎ ልማድን ለማስወገድ ከፈለግ ልማዱን ሙሉ በሙሉ ከመተው ውጪ ምንም ሌላ አማራጭ እስከማይኖርህ ድረስ ፍጭቱ እየጨመረ እንዲሄድ አድርግ። ከላይ ያየነው የካሽ ሬጂስተር ማሽን ታሪክ መስረቅን በተግባር የማይቻል በማድረግ የሥነ ምግባር ባህሪውን አውቶሜት አደረገው። ይህ ማሽን ሰራተኞችን ከመቀየር ይልቅ የተሻለውን ባህሪ አውቶሜት አደረገው። ካሽ ሬጂስተር ማሽን እንደ መግጠም ያሉ አንዳንድ ተግባራት ወረታ የሚከፍሉት ደጋግመው ነው። እንደዚህ ያሉ የአንድ ጊዜ ምርጫዎች የተወሰነ ጥረትን የሚጠይቁ ቢሆንም በጊዜ ሂደት ግን እሴት እየጨመረው የሚሄዱ ነገሮች ናቸው። አንድ ጊዜ የተወሰደ ምርጫ ደጋግሞ የሚከፍልበት መንገድ ያስደንቀኛል። በዚህ ዙሪያ አንባቢዎችን ለተሻለ የረጅም ጊዜ ልማድ ያበቃቸውን ምርጡን ተሞክሯቸውን በመጠየቅ የዳሰሳ ጥናት ሰርቼ ነበር። ቀጥሎ ባሉት ገጾች ላይም በጣም ታዋቂ የሆኑትን መልሶቻቸውን በሰንጠረዥ አስቀምጫለሁ። እኔም የየትኛው መደበኛ ሰው ከታች ከተዘረዘሩት አንድ ጊዜ ተግባራት መካከል ግማሾቹን እንኳ ቢያደርግ ከዓመት በኋላ በልማዶቹ ላይ እርምጃዎች ባይወስድም እንኳ የተሻለ ህይወት እየኖረ ራሱን እንደሚያገኘው ወራርዳለሁ። እነዚህ የአንድ ጊዜ ተግባራት ሶስተኛውን የባህሪ ለውጥ ህግ ለመተግበር ቀጥተኛ መንገዶች ናቸው። እነዚህ ተግባራት ጥሩ እንቅልፍ እንድንተኛ፣ ጤናማ አመጋገብ እንድንከተል፣ ውጤታማ እንድትሆን፣ ገንዘብ እንድትቆጥብና በአጠቃላይ ጥሩ ህይወት እንድትኖር ያደርጉሃል። ጥሩ ልማዶችን የሚያመጡ የአንድ ጊዜ ተግባራት። አመጋገብ። የምትጠጣውን ውሃ ንጹህ ለማድረግ የውሃ ማጣሪያ ግዛ። የምትወስደውን የካሎሪ መጠን ለመቀነስ በትንሽ ሳህን ተመገብ። እንቅልፍ። ጥሩ ፍራሽ ግዛና ተጠቀም። ብርሃን የማያሳልፍ መጋረጃዎችን ተጠቀም። ቴሌቪዥንህን ከአልጋ ከፍለህ አውጣ። ምርታማነት። ኢሜሎችን መከተል አቁም። አንሰብስክራይብ አድርግ። የቡድን ቻት ማስታወቂያዎችን አጥፋ። ስልክህን ሳይለንት አድርግ። የጌም እና የማህበራዊ ሚዲያ መተግበሪያዎችን ከስልክህ አጥፋ። ደስታ። ማህበራዊ መስተጋብሮች ባሉበት ጉርብትና ውስጥ ኑር። ጠቅላላ ጤና። ተከተብ። የጀርባ ህመምን ለማስወገድ ጥሩ ጫማዎችን ግዛ። ምቹ ወንበርና ጠረጴዛ ይኑርህ። ፋይናንስ። ወዲያው የምታስገባበት አውቶማቲክ የቁጠባ ዕቅድ ይኑርህ። መክፈል ያለብህን ነገሮች ወዲያው የምትከፍልበት ስርዓት ዘርጋ። የኬብል አገልግሎቶችን አቋርጥ። አገልግሎት የሚያቀርቡልህን አካላት ክፍያ እንዲቀንሱልህ ጠይቅ። በእርግጥ ጥሩ ልማዶችን አውቶሜት የማድረጊያና መጥፎ ልማዶችን የማስወገጃ በርካታ መንገዶች አሉ። በዋናነት እነዚህ መንገዶች ቴክኖሎጂዎች በአንተ በኩል እንዲሰሩልህ የሚያስተባብሩልህ ስልቶች ናቸው።
ቴክኖሎጂ ከባድ፣ አናዳጅ፣ ውስብስብ የሆኑ ተግባራትን ቀላልና ህመም አልባ የማድረግ ኃይል አለው። ይህ ለትክክለኛ ባህሪ ቀጣይነት ዋስትና የምናገኝበት የተሻለውና ውጤታማው መንገድ ነው። በተለይ በተደጋጋሚ ለሚከሰቱ ልማድ ለሚሆኑ ተግባራት ደግሞ ይህ የበለጠ ጠቃሚ ነገር ነው። በወራት ወይም በዓመታት የምታደርጋቸው ነገሮች ስለሆኑ ልማድ እስከ መሆን ድረስ የሚያደርስ ድግግሞሽ አይኖራቸውም። ስለሆነም ቴክኖሎጂው እንዲያስታውስህ በሚያደርግ ሁኔታ መጠቀም ትችላለህ። ምሳሌዎችን ደግሞ ሕክምና የመድኃኒት ማዘዣዎች አውቶማቲክ በሆነ ሁኔታ እንደገና ይሞላሉ። የግል ፋይናንስ ሰራተኞች አውቶማቲክ በሆነ ሁኔታ ከገበያቸው ተቀናሽ በማድረግ ለጡረታቸው ይቆጥባሉ። ምግብ መስራት ምግብ አቅራቢ ድርጅቶች ሸመታህን ያቃልሉልሃል። ምርታማነት ማህበራዊ ሚዲያዎችን መጎርጎር የድህረ ገጽ ከልካዮች ብሮከርስ እንዲገዙልህ ማድረግ ትችላለህ። በቻልከው መጠን በርካታ ነገሮችን አውቶሜት ባደረግ ቁጥር ጊዜህና ጉልበትህን ለሌሎች ማሽን መስራት ለማይችላቸው ነገሮች ማዋል ትችላለህ። ለቴክኖሎጂ የምንሰጣቸው እያንዳንዳቸው ልማዶች ለቀጣይ እድገት የሚውል ጊዜና ጉልበትን ነፃ ያደርጉልሃል። የሐሳብ ባለሙያውና ፈላስፋው አልፍሬድ ኖርዝ ዋይትድ እንዳለው ስልጣኔ የሚያስፋፋው ሳናስባቸው መስራት የምንችላቸውን ነገሮች ባባዛን ቁጥር ነው። በእርግጥ የቴክኖሎጂ ኃይል ጠላት ሊሆንብንም ይችላል። ፊልም ማየት ልማድ የሚሆነው ማየት ማቆም የበለጠ ጊዜና ድካም የሚጠይቅ ስለሚሆን ነው። አንተ ራስህ ቀጣዩን ክፍል ተጫወት ማለት እንዳይጠበቅብህ ዩቲዩብ እና ኔትፍሊክስ ቀጣዩ ክፍል ራሳቸው የአውቶፕላይ ያጫውቱልሃል። በቃ ማድረግ የሚጠበቅብህ አይንህን አለመንቀል ብቻ ነው። ቴክኖሎጂ በትንሿ ፍላጎትና ተነሳሽነት ብቻ ወደ ተግባር መግባት የሚያስችልህን ምቾት ይፈጥርልሃል። በጥቂት የረሃብ ስሜት ምግብ አቅራቢዎች እቤትህ ድረስ እንዲያመጡልህ ማድረግ ትችላለህ። ጥቂት ደበረኝ ብለህ ማህበራዊ ሚዲያዎች ላይ ለረዥም ሰዓታት ትጣዳለህ። እንደ ፍላጎትህ እንደሚሆን ለመተግበር የሚጠብቅህ ድካም ዜሮ በሆነ በቅጽበቱ በተሰማህ ስሜት ውስጥ ሰምጠህ ስትተገብር ትገኛለህ። አውቶሜት የማድረግ መጥፎ ነገሩ ለበለጠ ከባድ ውጤት ለሚያመጣ ነገር ጊዜ ሳታስተርፍ ከአንድ ቀላል ነገር ወደ ሌላ ቀላል ነገር ስትረማመድ እንድትውል ማድረጉ ነው። እኔ ለምሳሌ በደበረኝ ጊዜ ሁሉ ወደ ማህበራዊ ሚዲያ ጎራ ስር ራሴን አገኘዋለሁ። ለስብርባሪ ሴኮንዶች ከደበረኝ ስልኬን አነሳለሁ። እነዚህ ከትኩረት መውጣቶች ረፍት መውሰድ ብለን ልንወስዳቸውና ትንሽ እንደሆኑ ልንረዳ ያዳዳናል። በጊዜ ሂደት ግን ወደ ትልቅ ነገር ይጠራቀማሉ። ለአንድ ደቂቃ ብቻ ብለን የምናደርጋት ነገር ከምንም ውጤት ልትነጥለን ትችላለች። በዚህ ባህሪ የምጠቃ እኔ ብቻ እንዳልሆንኩ አስባለሁ። የትኛውም አማካኝ ሰው በቀን በአማካኝ ከ2 ሰዓት በላይ በማህበራዊ ሚዲያ ላይ ያሳልፋል። በአመት አስላው 600 ሰዓት ይመጣል። በአመት ውስጥ በ600 ሰዓት ብንሰራበት ምን ልንሰራ እንደምንችል ደግሞ አስበው። ይህንን በጻፍኩበት አመት አዲስ ሰዓት የመቆጣጠሪያ መንገድ ዘየድኩ። ረዳቴ በእያንዳንዱ ሰኞ የምጠቀማቸውን ማህበራዊ ሚዲያዎች በሙሉ ፓስወርዶቼን ትቀይርና የእኔን አካውንት አስወጥታ ሎጋውት አድርጋ ስልኬን ትሰጠኛለች። ከዚያም ሳምንቱን ሙሉ ያለምንም መረበሽና ጊዜ ማባከን ስራዬን እሰራለሁ። አርብ አዲሱን ፓስወርድ ትልክልኛለች። ከዚያም እሁድ፣ ቅዳሜን በሙሉ የሳምንቱን የማህበራዊ ሚዲያ አሰነባበት እቃኛለሁ። ሰኞ ጠዋት ከረዳቴ ጋር በተመሳሳይ የለመድነውን እናደርጋለን። ይህ ስልት ከቤተሰቦቼ ወይም ከጓደኞችህ ጋር መሞከር መጠቀም ትችላለህ። በጣም የገረመኝ ነገር ቢኖር ሂደቱን የለመድኩበት ፍጥነት ነው። ራሴን ከማህበራዊ ሚዲያው በነጠልኩት በመጀመሪያው ሳምንት እኔ ስጠቀምበት የነበረው ደረጃ መጠቀም የሚያስፈልገኝ ነገር እንዳልነበረ ተረዳሁ። በእርግጥም በየቀኑ ማየት አያስፈልገኝም ነበር። ዝም ብዬ በየቀኑ ስጠቀም የነበረው መጠቀም ካለመጠቀም በላይ ቀላል ስለሆነልኝ ነው። አንድ ጊዜ ይህንን ልማድ መተግበር የማይቻል ካደረኩት በኋላ ግን የበለጠ ትርጉም ባላቸው ስራዎች ላይ ጊዜን ማሳለፍ እንዳለብኝ አወቅኩ። ለዚህ መጥፎ ልማድ የሚያመቻቸኝ አስተሳሰብ ጣፋጭ ምግብ ከአካባቢዬ ካስወገድኩ በኋላ ጤናማውን ነገር ለመመገብ ቀላል ሆነልኝ። አውቶሜት ማድረግን ላንተ በሚጠቅምህ መልኩ ጥቅም ላይ ማዋል ከቻልክ ጥሩ ልማዶችን የማይቀይሩ መጥፎ ልማዶችን ደግሞ ፈጽሞ የማይመጡ ኢምፖሲብል ያደርግልሃል። ይህ በቅጽበቱ ባለው ፍላጎት ላይ ከመውደቅ ይልቅ ለወደፊት ከሚሆን ባህሪ ጋር የመተሳሰር አዋጭ ፍንጭ መንገድ ነው። የቁርጠኝነት መሳሪያዎችን፣ ስልታዊ አንድ ጊዜ ውሳኔዎችና ቴክኖሎጂዎችን በመጠቀም የፈለግካቸውን ውጤቶች ከማግኘት በላይ
ለውጤቶችህ ዋስትና የምታገኝበት የአይቀሬነት አካባቢ መፍጠር ትችላለህ። ማጠቃለያ፣ የሶስተኛው የባህሪ ለውጥ ህግ ተገላቢጦሽ ከባድ ማድረግ ነው። የቁርጠኝነት መሳሪያ ለወደፊት በሚሆን ባህሪ ውስጥ በሚያስቀምጠን ሁኔታ ዛሬ ላይ የምንመርጠው ምርጫ ነው። በወደፊት ባህሪ ውስጥ የመታሰር አዋጭው መንገድ ልማዶችን አውቶሜት ማድረግ ነው። የአንድ ጊዜ ውሳኔዎች አንድ ጊዜ የምናደርጋቸውና የወደፊት ልማዶችን አውቶሜት በማድረግ በጊዜው የሚጠቀሙ ተግባራት ናቸው። ቴክኖሎጂዎችን ተጠቅሞ ልማዶችን አውቶሜት ማድረግ ለትክክለኛ ባህሪ ዋስትና የሚሰጥ አስተማማኝ ውጤታማ ስልት ነው። ጥሩ ልማዶችን እንዴት እንገንባ? አንደኛው ህግ፣ ግልጽ አድርገው። ልማድ መመዝገቢያን ሙላ። ነባር ልማዶችን በመመዝገብ ስለ እነሱ ግንዛቤ ይኑርህ። የትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ልማዶችን ማቆራኘት ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልማድ ካደረግኩ በኋላ ይህንን አዲስ ልማድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩና ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ጉጉትን ማስተሳሰርን ተጠቀም። ማድረግ ያለብህን ነገር ማድረግ ከምትወደው ነገር ጋር አስተሳስረው። የምትፈልገውን ባህሪ መደበኛ የሆነበትን ባህል ተቀላቀል። የተነሳሽነት ልምድ ሪቹዋል ፍጠር። ልታደርገው ካለኸው ከባድ ነገር በፊት የምትወደውን አድርግ። ሶስተኛው ህግ ቀላል አድርገው። ፍጭትን ቀንስ። በአንተና በጥሩ ልማዶች መካከል ያሉትን ደረጃዎች አሳንስ። አካባቢን ማስተካከል። ቀጣይ ተግባራትን ቀላል በሚያደርግልህ ሁኔታ አካባቢህን አዘጋጅ። ወሳኞቹን ቅጽበታት ተቆጣጠር። ትላልቅ ውጤቶችን የሚያመጡ ትናንሽ ምርጫዎችን አስፋ። የ2 ደቂቃ ህግን ተጠቀም። ልማዶችህን በ2 እና ከዚያ በላይ በሚሆኑ ደቂቃዎች መሰራት እንደሚችሉ ድረስ ሸንሽናቸው። ልማዶችህን አውቶሜት አድርግ። በወደፊት ባህሪ ውስጥ የሚሰሩህን ቴክኖሎጂዎች የአንድ ጊዜ ውሳኔ ተጠቀም። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። ሐሳብህን ቀይር። መጥፎ ልማዶችን ማስወገድ ጥቅሙን አጉላው። የሶስተኛው ህግ ተገላቢጦሽ ከባድ አድርገው። ፍጭቱን ጨምረው። በአንተና በመጥፎ ልማዶች መካከል ያሉትን ደረጃዎች ጨምራቸው። የቁርጠኝነት መሳሪያዎችን ተጠቀም። የወደፊት ምርጫዎችህን ለአንተ በሚጠቅሙ ሁኔታ ብቻ አድርጋቸው።